በዛሬው ዕለት በመቀሌ ከተማ የደረሰው የድሮን ጥቃት በተመለከተ የተለያዩ ዘገባዎች ወጥተዋል። በመግቢያችን ላይ ያሳየናችሁ ምስል እንግዲህ በዛሬው ዕለት የተፈጸመውን ጥቃት የሚያሳይ ነው። በእነዚህ ጉዳዮች ዙሪያ የወጡ መረጃዎችን በተመለከተ ለእናንተ የምናቀርብላችሁ ዝርዝር ዘገባ ይኖራል። በሌላም በኩል የተለያዩ መረጃዎች አሉ። ከወደ ወልቃይትም ከተለያዩ አካባቢዎችም መረጃዎች አሉን። ስለምትከታተሉን እናመሰግናለን። ወደ ጉዳያችን እንግባ። ሰብስክራይብ ማድረጋችሁን አትርሱ። ይሄን ቪዲዮ ላይክ አድርጉ ከመመልከት ጀምሩ። በዛሬው ዕለት እንግዲህ ቅድም እንደዘገብንላችሁ በመቀለ ከተማ የድሮን ጥቃት ተፈጽሟል። በዚህ የድሮን ጥቃት ምክንያት የደረሰውን ጉዳት በተመለከተ ቀደም ባለው ዘገባችን ላይ የገለጽንላችሁ ነገር የለም። እናም በመቀሌ ከተማ በተፈጸመው በዚህ የድሮን ጥቃት 4 ሰዎች ቆስለዋል ተብሏል። በዛሬው ዕለት ረፋድ ላይ የመከላከያ ሰራዊቱ ሰው አልባ አውሮፕላኖች ወይም ድሮኖች ጥቃት ፈጽመዋል። ይሄ ጥቃት የተፈጸመው በሁለት የተለያዩ አካባቢዎች ላይ ነው። የመጀመሪያው በሐውልቲ ክፍለ ከተማ ሞሞና ቀበሌ ቀጠና 27 እንዳ ማርያም ተብሎ በሚጠራው አካባቢ ሲሆን በዚህ ስፍራ በመኖሪያ ቤቶች ላይ ጥቃት ተፈጽሟል ተብሏል። በዚህ አካባቢ ነበረ እንግዲህ ቅድም እንደጠቀስንላችሁ በመከላከያ ሰራዊቱም ሆነ በፌደራል መንግስቱ በኩል የወይዘሮ ፈትለወርቅ ገብረ እግዚአብሔር የህወሓት ጽህፈት ቤት ዋና ኃላፊ የሆኑት ከፍተኛ አመራር መኖሪያ ቤት እንደሚገኝና በዚህ መኖሪያ ቤት ውስጥም ከፍተኛ የክልሉ ባለስልጣናት ተሰብስበው ውይይት እያደረጉ ነው በሚል የድሮን ጥቃቱን መፈጸሙን ነግረናችሁ ነበር። በዚህ አካባቢ ነበረ ጥቃቱ የተፈጸመው። ከዚሁ ጋር በተገናኘ እንግዲህ በሰላማዊ ዜጎች ላይ ጉዳት ስለመድረሱ ተነግሯል። በዚህም ጥቃት ምክንያት 2 አዋቂዎችና 2 ህፃናት በጽኑ ቆስለው ለሕክምና ወደ አይደር ከፍተኛ ሆስፒታል ተወስደዋል ተብሏል። ሁለተኛው የድሮን ጥቃት ደግሞ በኩሃ አካባቢ መፈጸሙን የክልሉ መገናኛ ብዙሃን ዘግበዋል። ድምፅ ወያኔን ጨምሮ ሌሎች የክልሉ መገናኛ ብዙሃን እንደዘገቡት ከሆነ በዚህኛው ስፍራ በሰውም ሆነ በንብረት ላይ የደረሰ ጉዳት የለም ተብሏል ማለት ነው። በሁለተኛው የድሮን ጥቃት ማለት ነው። በአሁኑ ሰዓት የድሮን ጥቃት ተጠናክሮ ሊቀጥል እንደሚችል የከተማው አስተዳደር ተጠቁሟል። የመላው የትግራይ ህዝብ በማንኛውም አይነት የዕለት ተዕለት እንቅስቃሴው ላይ ከፍተኛ ጥንቃቄ ያድርግ ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር የህዝብ ግንኙነት ቢሮ ወይም የመንግስት ኮሚኒኬሽን ቢሮ አመላክቷል። እንግዲህ ከዚሁ ጋር በተገናኘ የቅድም ጠቅሰንላችኋል የደረሰውን ጥቃት በተመለከተ ድምፅ ወያኔ ደግሞ እንደዘገበው ከሆነ የ2 ዓመት ህፃንን ጨምሮ 13 ሰላማዊ ዜጎች ቆስለዋል ብሏል። እንግዲህ የአውሮፕላን ድብደባው የተፈጸመበትን የድሮን ሰው አልባ አውሮፕላን ከዛም ባለፈ ደግሞ የጦር አውሮፕላንም ጥቅም ላይ ውሏል ይላል የድምፅ ወያኔ ዘገባ። የክልሉ መንግስት ኮሚኒኬሽን ቢሮዎች ባወጣው መግለጫ ደግሞ የመንግስት ኮሚኒኬሽን ጉዳዮች ቢሮ ማለት ነው የድሮን ጥቃት ብቻ ይሄን የድሮን እንቅስቃሴ ወይም ደግሞ የሰው አልባ አውሮፕላን ይሄን ጥቃት መፈጸሙን ብቻ አመላክቶ ነበር። በሌላ በኩል ግን የጦር አውሮፕላንም ደግሞ ጥቅም ላይ እንደዋለ ድምፅ ወያኔ ትግራይ የዘገበው ዘገባ ያመለክታል። የ2 ዓመት ህፃንን ጨምሮ በ13 ሰላማዊ ዜጎች ላይ አካላዊ ጉዳት ደርሷል ተብሏል። እንግዲህ ረፋድ 5 ሰዓት ላይ ነው ይሄ ጥቃት የደረሰው። በጥቃቱ ሳቢያ በሰፈራቸው ሲጫወቱ የነበሩ ህፃናትና እናቶች በቦምብ ፍንጣሪ ተመተው ለጉዳት ተደርገዋል ተብሏል። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአደጋ ጊዜ ህክምና አስተባባሪ የሆኑት ብርሃኑ ኃይለማርያም እንደገለጹት በጥቃቱ ጉዳት የደረሰባቸው 13 ሰዎች ረፋድ 5 ሰዓት ተኩል ጀምሮ ወደ ሆስፒታሉ መጥተዋል ብለዋል። ከተጎዱት መካከል የአንድ ቤተሰብ 4 እህትማማቾችና ወንድማማቾች ይገኙበታል። እነርሱም የ3 ዓመት ህፃን የሆነው ዮናታን ሀዱሽ፣ የ6 ዓመት ህፃን የሆነው ተመስገን ሀዱሽ፣ የ11 ዓመት ህፃን የሆነችው ሶሊያና ሀዱሽ እና የ13 ዓመት ህፃን የሆነችው መድኃኒት ሀዱሽ ናቸው። የእነዚህ ህፃናት እናት፣ አባት እና አያትን ጨምሮ በአጠቃላይ ከአንድ ቤተሰብ 7 ሰዎች በድሮን ጥቃቱና በጦር አይሮፕላኑ በደረሰባቸው በተከሰተው ጥቃት ጉዳት አስተናግደዋል ተብሏል። እስካሁን ባለው መረጃ መሰረት የተመዘገበ የትኛውም አይነት የህልፈተ ህይወት ሁኔታ እንደሌለና ከባድ ጉዳት የደረሰባቸው ወገኖች
በድንገተኛ ሕክምና ክፍል እርዳታ እየተደረገላቸው ነው ተብሏል። እንግዲህ እዚህ ጋር በሆስፒታሉ ሕክምና እየተደረገላቸው የሚገኙት እነዚህ ተጎጂዎች እንደተናገሩት ከሆነ ጥቃቱ የተፈጸመበት አካባቢ ምንም አይነት የጦር እንቅስቃሴ የሌለበት የመኖሪያ መንደር ነው ብለዋል። ድርጊቱ በትግራይ ሕዝብ ላይ የተካሄደ ያለው የዘር ማጽዳት አካል ነው ሲሉ ተናግረዋል። እንግዲህ መናገራቸውንም በድምፅ ወያኔ ባጋራው ቪዲዮ ላይ ተመልክተናል ማለት ነው። በሌላ በኩል የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በፌስቡክ ገጻቸው ላይ ባጋሩት መልእክት በመቀለና አካባቢው የሚፈጸሙ ጥቃቶች የመንግስትን ውድቀት ያፋጥናሉ ብለዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት በሰላማውያን ዜጎች ላይ የሚያካሄደውን ጥቃት አጠናክሮ መቀጠሉ የስልጣን ዘመኑ ማብቂያው እንደቀረበ የሚያሳይ ነው የሚል ጽሁፍ ነው በፌስቡክ ገጻቸው ላይ ያጋሩት። ጽሁፉ የታገደ በሬ አይነካካም የሚለውን የትግርኛ ምሳሌ በመጥቀስ መውጫ ያጣ አካል የሚያደርገው የመጨረሻ ጥረት ለውድቀቱ ማፋጠኛ ይሆናል ብለዋል። የሰላም አማራጮችን በመተውና በየዕለቱ በሰላማውያን ዜጎች ላይ ጥቃት በማድረስ የሚገኝ ወታደራዊ አሸናፊነት የለም ያሉት አቶ ሚካኤል አስገዶም ታዋቂው ታጋይ ሀየሉ ማርያ በህዝብ ላይ መተኮስ ከተጀመረ ሞትን ማፋጠን ነው ሲል የተናገረውን አባባል ለአብነት አያይዘው አቅርበዋል። ጥቃቱ ህዝቡን የበለጠ የሚያስቆጣና ትግሉን ወደ ወሳኝ ምዕራፍ የሚያሸጋግር በመሆኑ ህዝቡ ተደራጅቶ በመታገል ህልውናውን እንዲያረጋግጥና የተፈናቀሉ ወገኖችን ወደ ቀደመ ቀያቸው ለመመለስ የሚደረገውን እንቅስቃሴ እንዲያጠናክር ነው አቶ ሚካኤል ጥሪ ያቀረቡት። የአቶ ሚካኤል ጽሑፍ ሲቀጥልም ጥቃቱ በተጠናከረበት በዚህ ወቅት ህዝቡ ከፍተኛ ጥንቃቄ ያድርግ ብለዋል። ከጠላት ጎን በመቆም መረጃ የሚሰጡና ለጥቃቱ ትብብር የሚያደርጉ የውስጥ ባንዳዎች ላይ ክትትል ይደረግ እንዲሁም ይወገዱ ሲሉ ጥሪ አቅርበዋል። ይወገዱ ሲሉ ምን እንደሆነ ሁላችሁም የሚገባችሁ ነው። ከዚሁም ጋር በተገናኘ ህዝቡ በራሱ አቅም የሲቪል ጥበቃ ወይም ሲቪል ዲፌንስ ስልቶችን እንዲያዘጋጅና በጥቅም ላይ እንዲያውል አቶ ሚካኤል ጥሪ አስተላልፈዋል። እንግዲህ የሲቪል ዲፌንስ ጉዳይ ከዚህ ቀደም ባቀረብንላችሁ ዘገባ ላይ በወይዘሮ ፈትለወርቅ አማካኝነት ሲነሳ የነበረ ሀሳብ ነው። ቲዲኤፍ ሁሉንም አካባቢ ሊቆጣጠር ስለማይችል የሲቪል ዲፌንስ አስፈላጊ ነው፣ እርስ በርሳችሁ ተጠባበቁ የሚል አይነት ምላሽ ወይም አስተያየት ሰጠው ነበረ። ይሄ ሀሳብ ደግሞ ተደግሞ በአቶ ሚካኤል አስገዶም በህወሓት ቃል አቀባይ አማካኝነት ቀርቧል ማለት ነው። እናም ይሄ ጽሁፍ በዚህ መልኩ ተደምድሟል ማለት ነው። የዛሬው የአየር ድብደባ ጉዳይ የበርካታ ሚዲያዎችን ትኩረት ስቦ ነበረ። አንዳንድ የመረጃ ምንጮች እንደሚያመለክቱት እንግዲህ በመቀሌ ከተማ የሚገኘው የአየር ኃይል የኢትዮጵያ አየር ኃይል ይጠቀምበት የነበረው ራዳር በድሮን ጥቃት ደርሶበታል ተብሏል። ይሄ ራዳር ምን ያህል ጉዳት ደረሰበት የሚለው በግልጽ ባይታወቅም ከዚህ በላይ ያያያዝንላችሁ ምስል እንደሚያሳየው ራዳሩ ተመቶ ሲጨስ ወይም ደግሞ ጭስ ሲያወጣ ይታያል ማለት ነው። በዚህ ጉዳይ ዙሪያ ዝርዝር መረጃዎች ካሉ እንግዲህ ሌሎች መረጃዎች የምናጋራችሁ ይሆናል ማለት ነው። በዛሬው ዕለት ሳልሳይ ወያነ ትግራይ ፓርቲ መግለጫ አውጥቷል። የድሮን ጥቃቱን በማስመልከት በመቀሌ ከተማ የተፈጸመውን የድሮን ጥቃት በተመለከተ በንጹሃን የትግራይ ልጆች ዘንድ ከባድ ጉዳት እንዳደረሰ ተጨባጭ መረጃ ከሕክምና ተቋማት አግኝተናል ይላል። ይህ ጥቃት የኢትዮጵያ መንግስት ስርዓት ይለዋል በሲቪሊያን ዜጎች ላይ እና የሲቪል ተቋማት በሆኑ የትግራይ አካባቢዎች ላይ የሚፈጽመውን ጭካኔ ወንጀልና የመንግስታዊ ሽብር አንደኛው አካል ከመሆኑ ከዚህ ኢላማ አድርጎ ድብደባ ካደረገበት ቦታ መረዳት ይቻላል ሲል በመግለጫው ላይ አመላክቷል። ይህ ተግባር በግልጽ የጦር ወንጀልን አጠናክሮ በትግራይ ላይ የሚቀጥል ሁኔታ ነው። ጸረ ትግራይ ፖሊሲ ወይም ደግሞ የኢትዮጵያ መንግስት የሚያራምደው ጸረ ትግራይ አካሄድ አንዱ ማሳያ ነው ሲል አመላክቷል ማለት ነው። በአስቸኳይ የኢትዮጵያ መንግስት በጸረ ሰላም የሆነ እንቅስቃሴውን በአስቸኳይ ያቁም ያለው ሳልሳይ ወያነ ትግራይ
በንጹሃን የትግራይ ተወላጆች ላይ እየደረሰ ያለው መዓት በአሁኑ ሰዓት ባለው ሁኔታ ተጠናክሮ እንዲቀጥል እያደረጋችሁ ያላችሁ የትግራይ ተወላጆች በማህበራዊ ሚዲያም ሆነ በሌሎች አማራጮች ከዚህ ድርጊታችሁ እንድትቆጠቡ በማለት እንግዲህ ጥሪ አቅርቧል። የዓለም አቀፍ ማህበረሰብ ይህንን ተግባር እንዲያወግዙና ይህንን ወንጀል እየፈጸመ ባለው በዚህ ስርዓት ላይ ተጽዕኗቸውን አጠናክረው እንዲቀጥሉ ጥሪ አቅርቧል ማለት ነው። ሳልሳይ ወያነ ትግራይ በዛሬው ዕለት ባወጣው መግለጫ ማለት ነው። የድሮን ጥቃቱ ጉዳይ እንግዲህ ይሄን ይመስላል ማለት ነው። በአጠቃላይ በድሮን ጥቃቱ ዙሪያ ያሉ መረጃዎች እንግዲህ ይሄን የሚመስሉ ናቸው። ወደ ሌላ ጉዳይ ስናልፍ በትግራይ ክልል ባጋጠመ የዝናብ እጥረት ምክንያት በ41 ወረዳዎች እና በ258 ቀበሌዎች በድርቅ አደጋ ተጠቅተዋል ሲል የክልሉ የአደጋ ስጋት አመራር ኮሚሽን አመልክቷል። ኮሚሽኑ እንግዲህ በዚህ ድርቅ ምክንያት ከ3.3 ሚሊዮን በላይ የሚሆኑ እንስሳት ለከባድ ሕመምና ለሞት አደጋ ተጋልጠው ይገኛል ሲሉ የዚሁ ቢሮ ኃላፊ አቶ ገብረ እግዚአብሔር ለመገናኛ ብዙሃን አመላክተዋል። በጠዋቱ ዘገባችን ላይ በራያ አካባቢ የነበረውን የድርቅ ሁኔታ በማስመልከት አንድ መረጃ አጋርተናችሁ ነበረ። እሱን ማዳመጥ ትችላላችሁ ማለት ነው። እንግዲህ በትግራይ ድርቁም ሆነ የጦርነት ሁኔታውም እኩል ለኩል እየሄዱ ነው ያሉት። ህዝቡም በድርቅም ሆነ በድሮን ጥቃትም ስቃይ ውስጥ እንደሚገኝ እንግዲህ መመልከት ይቻላል ማለት ነው። በሌላ በኩል ጠዋት ላይ እንደዘገብነው በምስራቅ ወለጋ ዞን ጊዳ አያና ወረዳ የተፈጠረውን ሁኔታ አስረድተናችሁ ነበር። ከስፍራው እንግዲህ አንዳንድ ዝርዝር መረጃዎች ወጥተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ትናንት ረቡዕ ከሰዓት በኋላ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅ እና የአዋሽ ባንክ ዋና ኦዲተርን ጨምሮ ለጊዜው ቁጥራቸው ያልታወቀ ሰዎች ህይወት ማለፉን ተዘግቧል። በጥቃቱ የአዋሽ ባንክ የጊዳ አያና ቅርንጫፍ ዋና ኦዲተር ለሚ መንግስቱ፣ የኦሮሚያ ህብረት ስራ ባንክ ጊዳ አያና ቅርንጫፍ ዋና ስራ አስኪያጅ ማሙሽ ማሩን ጨምሮ በርካታ ሰዎች ህይወታቸው አልፏል ሲሉ የአካባቢው ነዋሪዎች መናገራቸው ተዘግቧል። ጥቃቱ የተፈጸመው በወረዳው ቱሉ ሌንጫ ቀበሌ ልዩ ስሙ መቀለሊ በተባለ ስፍራ ጸጥታ ኃይሎች ከባንኮቹ የተሰበሰበ ጥሬ ብር በተሽከርካሪ አጅበው በመጓዝ ላይ ሳሉ መሆኑን የመረጃ ምንጮች ገልጸዋል። ታጣቂዎቹ ሰሞኑን በዞኑ አንገርጉተን ከተማ ተፈጽሞ የነበረውን ጥቃት በመሸሽ ነቀምት ከተማ ቆይተው ወደ ቀያቸው በመመለስ ላይ የነበሩ ነዋሪዎችን ጭምር ከመኪና በማስወረድ መግደላቸውንና ቀሪዎቹን አፍነው ወስደዋል ሲሉ የመረጃ ምንጮች አመላክተዋል። ገለልተኛ አካላት እንግዲህ ይሄ መረጃ ማረጋገጥ አልተቻለም ማለት ነው። እስካሁን እዛ አካባቢ ያሉ የመረጃ ምንጮች ብቻ ናቸው ይሄን የገለጹት። ተጨባጭ መረጃ እስኪገኝ ድረስ እንግዲህ ለእናንተ ይሄንን መረጃ እናቀርባለን ማለት ነው። በሌላ በኩል እንደ ኦኤምኤን ደግሞ እንደዘገበው የፋኖ ታጣቂ ኃይል በምስራቅ ወለጋ ዞን ጊዳ አያና ወረዳ አዋላጅ ነርስ ገድሏል ሲሉ እንግዲህ ክሱን አቅርቧል ማለት ነው። አዋላጅ ነርስ የሆነችው ልክቱ አመኑ በዚሁ ታጣቂ ቡድን በጭካኔ ተገድላለች ሲል ወይም ዘግቧል ማለት ነው። አዋላጅ ነርሷ የጊዳ አያና ጤና ጣቢያ ሰራተኛ ነበረች በማለት እንግዲህ አመላክቷል። ከዚህም በተጨማሪ ምጥ ላይ የነበረችን እናት ወደ ጤና ተቋም ለማድረስ ወደዛው ወደ እናቲቱ ወዳለችበት ቤት በማቅናት ላይ በነበረች አምቡላንስ ላይ ጥቃት አድርሷል ብሏል በማለት እንግዲህ ዘግቧል። የአካባቢው ነዋሪዎችን በመጥቀስ እንግዲህ በአሁኑ ሰዓት በአካባቢው ያለው ሁኔታ ምን ይመስላል የሚለውን በስፋት ከገለልተኛ አካል ለማረጋገጥ አልተቻለም። እንግዲህ ከገለልተኛ አካል መረጃው ሲገኝ ለእናንተ የምናቀርብላችሁ ይሆናል ማለት ነው። ወደ 6ቱ ኤርትራውያን ስደተኞች ጉዳይ እናልፋለን። ወደ 6 ያክል ገደማ የሚሆኑ ኤርትራውያን ስደተኞች ከኖርዌይ ዜግነታቸውን ተነጥቀው የኖርዌይ ዜግነታቸው መባረራቸው ተዘግቧል። የዲፖርት መደረጋቸው የመጠረዛቸው አንደኛው ምክንያት በኤርትራ ውስጥ ያለውን የፕሬዝዳንት ኢሳያስ አፈወርቂ መንግስት በመደገፋቸው ነው ተብሏል። እነርሱ የኖርዌይ ዜግነት ሲያገኙ እነዚህ 6ቱ ስደተኞች የኤርትራ መንግስት አሳዶን ነው ከሀገር የወጣ ነው፣ ለህይወታችንም ሆነ ለደህንነታችን በመስጋት ይህ ዜግነት ሊሰጠን ይገባል ብሎ መጠየቃቸው የኖርዌይ መንግስት አስታውሶ፣ ሆኖም ግን በአሁኑ ሰዓት የኤርትራ መንግስት እየደገፉ በመገኘታቸው ሳቢያ የኖርዌጂያዊ ዜግነታቸውን ተነጥቀዋል።
በሌሎቹም በኩልም ያው ወደ 20 ያክል የሚሆኑ ዜጎች የትውልድ ኤርትራውያን የኖርዌይ ዜግነት ያላቸውም እንደዚህ ዜግነታቸው እንዲያጡ ተደርጓል ተብሏል። እንግዲህ መጀመሪያ ላይ እነዚህ ከስድስቱ በፊት 20ዎቹ ነበር ይሄን እንዲያጡ የተደረገው። በኋላ ላይ ይግባኝ ሲደረግ 6ቱ ከሀገር እንዲባረሩና 3ቱ ደግሞ ዲፖርት እንዲደረጉ የተላለፈባቸው ውሳኔ እንዲቀለበስ ተደርጓል ተብሏል። የሌሎቹ ደግሞ በሂደት ላይ ይገኛል ተብሏል። ስለሆነም 6ቱ ኤርትራውያን ከኖርዌይ ዜግነታቸው ተነጥቆ ወደ አገራቸው ወደ ኤርትራ እንዲጠረዙ ተደርጓል ተብሏል። ወደ ሌላ መረጃ እናልፋለን ማለት ነው። እንግዲህ በተለያዩ አካባቢዎች በተለይም ተከዜ ወንዝን ተሻግሮ የህወሓት ኃይሎች ጥቃት ጀምሯል ተብሏል። ራሳቸውን የትግራይ መከላከያ ኃይል ወይም ቲዲኤፍ ብለው የሚጠሩ ኃይሎች የተከዜ ወንዝን በመሻገር አንዳንድ ጥቃቶችን ፈጽሟል ተብሏል። እናም ለሁለት ቀናት ያክል በማይጋባ ቀበሌ በአሁኑ ሰዓት በወልቃይት ጠገዴ ሰቲት ሁመራ ዞን ውስጥ በሚገኙ አካባቢ የሁለት ቀን ውጊያ ሊያደርጉ ችለዋል ማለት ነው። እንደ ፈረንጆቹ አቆጣጠር ከኦገስት 17 እስከ ኦገስት 18 ድረስ በዛሬው ዕለት እንግዲህ ኦገስት 20 ነው እንግዲህ ከ3 ከ2 ቀናት በፊት በ17ኛ በአርሚ 17 የቲዲኤፍ ኃይል ውስጥ በሚገኙ ተዋጊዎች አማካኝነት በኮሎኔል ገብረ እግዚአብሔር በየነ በሚመሩት ማለት ነው የተከዜ ወንዝን በመሻገር ከጸሊሞይ ማለት ነው ወደ የትሞሎ መንደር ወይም ማይጋባ ቀበሌ በመዝለቅ በጠዋት ውጊያዎችን አድርጓል ወይም ጥቃት ፈጽሟል ተብሏል። ጥቃት የፈጸሙትም በመንግስት ጥምር ኃይሎች ላይ ነው ተብሏል። ይህ እንግዲህ ጥምር ኃይል የተባለው የመከላከያ ኃይል ሰራዊትና በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ኃይል ሲሆን ለበርካታ ሰዓታት ያክል ውጊያዎችን አካሂደዋል ተብሏል። በተከታታይ ቀናት ማለት ነው። እንግዲህ ይሄ እንቅስቃሴ በህወሓትና በአካባቢው ባሉ በመንግስት ኃይሎች መካከል የተከሰተው ከሽረሪና ውጊያ በኋላ ለመጀመሪያ ጊዜ እንደሆነ ነው የተነገረው። በሁለቱም አካላት መካከል የደረሰው ጉዳትን በተመለከተ እስካሁን በግልጽ የወጡ መረጃዎች የሉም። ሆኖም ግን ውጊያዎቹ ስለመደረጋቸው ነው የተነገረው ማለት ነው። ይሄ ተከዜ ወንዝን ተሻግሮ የተፈጸመ የውጊያ እንቅስቃሴ ነው ማለት ነው። ከሽረሪና በኋላ የመጀመሪያው የውጊያ እንቅስቃሴ ነው። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ወደ 4 ያክል የፖለቲካ አመራሮች ወደ ኤርትራ ተሻግረዋል ተብሏል። ከነዚህም ውስጥ የቲዲኤፍ ዋና አዛዥ የሆኑት ጀነራል ፍሳህ ማንጁስ እና ወታደራዊ አዛዥ የሆኑት ጀነራል ወዲ መድህንን ጨምሮ 6 የቲዲኤፍ አመራሮች የአፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ የተባለው የፋኖ ታጣቂ ኃይል ዋና መሪ ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ 4 የፋኖ አመራሮች በትላንትናው ዕለት ወደ ኤርትራ ገብተዋል ተብሏል። በኤርትራ የነበራቸው ቆይታ ምን ይመስላል የሚለውን እንግዲህ በጊዜ ሂደት አብረን የምናየው ይሆናል። ነገር ግን በመረጃ ደረጃ ወደ ኤርትራ መሻገራቸው ነው የተዘገበው ማለት ነው። በመጨረሻ መረጃነት ደግሞ የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፋይዳ ዲጂታል መታወቂያ እስካሁን ላላወጡ የመንግስት ሰራተኞች ከተያዘው ወር ጀምሮ ደሞዝ እንዳይከፈላቸው አግዷል ተብሏል። ቢሮው የሰራተኞችን ቆጠራ ለማካሄድ ሰራተኞች የፋይዳ መታወቂያ እንዲያወጡ ለበታች ፐብሊክ ሰርቪስ እና የሰው ሀብት ልማት መዋቅሮች ባለፈው ዓመት ማሳሰቢያ አሰራጭቶ የነበረ ቢሆንም እስካሁን መታወቂያውን ያላወጡ ሰራተኞች መኖራቸውን ቢሮው ከጻፈው ደብዳቤ ላይ ለማወቅ መቻሉ ተነግሯል። ሰራተኞች መታወቂያውን እስከ ነሐሴ 18 ድረስ ካላወጡ በደሞዝ ክፍያ ላይ ለሚፈጠረው ችግር ተጠያቂ እንደማይሆን ነው ቢሮ ያስጠነቀቀው ማለት ነው። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉን። አብራችሁን ስላላችሁ እያመሰግንን መልካም ጊዜ እንዲሆንላችሁ ተመኘን።